የአንዲዮ ማንዴ በ15 ዓመቷ ባሳለፍነው ዓመት ህይወቷ ላለፈው ታናሽ እህቱ የጻፈው አሳዛኝ ደብዳቤ። ውድ ሮክሳኔ፣ አንቺ የሞትሽ ዕለት በጣም ደንግጬ ስለነበር አንዲት የእንባ ዘለላ እንኳን አላፈሰስኩም። ታስታውሻለሽ? የሆነ ሰው ኦሪጂናል ያልሆነ የማንቸስተር ማሊያ ገዝቶልኝ በጥቁር ፓርከር የሮናልዶን ስምና 7 ቁጥር ስጽፍበት አንቺ ገና ከጅምሩ ወንድሜ ትልቅ ቦታ ይደርሳል ትይ ነበር። ገና በ10 ዓመትሽም የኔ ወኪል ነበርሽ። አስታወሽ? ለሙከራ ወደ በርንማውዝ፣ ቼልሲ፣ ሬንጀርስ፣ ኦሎምፒያኮስ እና ወደ ክሪስታል ፓላስ ሲሄድ እንደውም ኦሊሴና ኢዜ አንተ ትንሽ ልጅ በጣም ጎበዝ ነህ ብለውኝ ነበር። ነገር ግን አንዳቸውም አላስፈረሙኝም። በአሜሪካ ለሃይስኩል ትምህርት በነበርኩበት ወቅትም የሜጀር ሊግ ቢ ቡድኖች እንኳን አልፈለጉኝም። ቪዛዬ ሲያበቃም ወደ አፍሪካ መለሱኝ። አንቺ ብቻ ነበርሽ በእኔ የነበረሽ እምነት የማይለወጠው። ትዝ ይልሻል? ለሌጋኔስ ስፈርም ሁለታችንም አልቅሰን ነበር። አንድ ቀን የሆነ ሰው ከሀገር ቤት ደጋግሞ ይደውላል። በጣም ተናድጄ ስልኩን አነሳሁት። ድምጻቸውን እንኳን ሳያለሰልሱ እህትህ ሞታለች አሉኝ። ምን አልኳቸው? ሞታለች። የሆነ ሰው ፓርቲ ላይ መጠጧ ውስጥ የሆነ ነገር ጨመረባት። ከዛ አልነቃችም አሉኝ። ገና 15 ዓመትሽ ነበር። 15። ምንም መልስ አላገኘውም። ለምን እንደሆነ ማወቅ እንደምፈልግም አላውቅም። ምናልባት ቅናት ነበር። ምናልባት በሀገራችን ውስጥ የሚፈጠር ነገር ሊሆን ይችላል። ምናልባትም ልጠብቅሽ እችል ነበር። በእግዚአብሔር እቅድ ለመታመን እሞክራለሁ። ማድረግ የምችለው ይህም ብቻ ነው። ለመርሳት አልሞክርም፣ ምክንያቱም እንደማልረሳ አውቃለሁ። ማድረግ የምችለው ህመሙን የበለጠ ለመስራትና ስለኛ ያለምነውን ሁሉ ለማድረግ እጠቀምበታለሁ። ከሪያል ማድሪድ ጋር በነበረን ጨዋታ ከምንባፔ ጋር ማሊያ ተቀያየርኩ። አስታወሽ? በቲቪ ስናየው ምንባፔ ጥሩ ነው፣ ነገር ግን የኔ ወንድም ይበልጣል ትይ ነበር። ወደ አርቢ ሌብዚንግ ስዘዋወር ሁልጊዜ አረፍድ ነበር። ይህ ማለት ዘገያለው ሳይሆን የምደርሰው በሰዓቴ ነበር። ይህም በጀርመን ውስጥ በጣም ዘግይተሃል ማለት ነው። ስለዚህ እኔ ቀጥሎ ምን እንዳረኩ ታውቂያለሽ? ለሁሉም ነገር 90 ደቂቃ ቀደም ብሎ መድረስ ጀመርኩ። በጣም ቀደም ብዬ ስለምደርስም ጀርመናዊው ብለው ይጠሩኝ ጀመር። ካሁን በኋላ እንደ ቤት የሚሰማኝ ብቸኛው ቦታ የእግር ኳስ መጫወቻ ሜዳ ብቻ ነው። እዛ ሰውን መረጋጋት ይሰማኛል። አንቺንም የማወራበት ቦታ ነው። አንቺ እዚህ ሆነሽ አሳካ ነው እኮ ብዬ ብነግርሽ ደስ ይለኝ ነበር። ነገ ለዓለም ዋንጫ እንሄዳለን። እውነት ወንድምሽ እንደ ድሮግባ፣ እንደ ያያ፣ እንደ ጀርቪኒሆ ለኮት ዲቫር ሊጫወት ነው። እንደ ጨዋታ እንኳን አላየውም፣ እንደ መድረክ ነው የማየው። ይህ በእኔ ያየሽውን ለዓለም ሁሉ ለማሳየት እድል ነው። ባገባው ቁጥር ሁሉም ሰው ስምሽን እንደሚያውቅ አረጋግጣለሁ። አንቺን እንደማይረሱም አረጋግጣለሁ። ሁሌም ከክርስቲያኖ ልበልጥ እንደምችል ትነግሪኝ ነበር። እዚያ ካየሁት ሰላም እልልሻለሁ። እውነተኛ የመጫወቻ ጫማ እንኳን ሳይኖረኝ ስለ እኔ ለሁሉም ወንድሜ በዓለም ላይ ትልቁ ተጫዋች ይሆናል ብለሽ የተነበይሽውን አደርገዋለሁ። አንቺ ትክክል መሆንሽን አረጋግጣለሁ፣ ወይ ደግሞ እሞታለሁ። ወንድምሽ ያን ዘ ፕሌየርስ ትሪቡን እንዳስነበበው።